ቀሚስ የክብር ልብስ የሚል ነገር አውርተን ነበረ። ከዛ ቀሚስ ባላረጉ እህቶቻችን መካከል ለምን ቀሚስ የክብር ልብስ እንደተባለ የሆነ ነገር አውስተን እንሂድ። እሺ አንዳንዴ ለምን ይሄን ሐሳብ አነሳው ብትሉኝ እውነት ለመናገር ይሄን ቦታ ጠብቄ ያነሳውበት ምክንያት የሆኑ አይነት አካላቶች የሆኑ አይነት ሰዎች ይመጡና ለስራ ስለማይመቸን ነው ምናምን የሚሉት ማሳበብ ያለ አይደል? በቃ በእንደዚህ አይነት ሲቹዌሽን ውስጥ አረጋችሁት። ግን ቀሚስ ምን እንደሚወክል ላስረዳችሁ እኔ የገባኝን ያክል ማለት ነው። አደምና ሐዋ ወይ አዳምና ሔዋን በገነት ወይ በጀነት እያሉ ኃጢያት ሰርተው እርቃን ሲሆኑ ምን ሆኑ? አፈሩ አይደል? ሰው በሌለበት መካከል አፍረው ራሳቸውን ሸፈኑ። አሁን ግን እህቶቻችን አሁን ግን የሆኑ ማህበረሰቦች ሰው ባለበት በሰው ጫካ ውስጥ እርቃን እምብርት አሳይቶ መሄድ በጣም ትልቅ ነገር፣ በቦላሌ ተቆጥሮ መሄድ በጣም ትልቅ ነገር አድርገው የሚወስዱ ሰዎች አሉ አይደል? እንግዲያውስ ቀሚስ እንዴት የክብር ልብስ እንደሆነ እናሳያችሁ። በትላልቆቹ የእምነት አስተምሮቶች ስትመጡ በክርስትና በእስልምና በሌሎችም እምነት ስትመጡ ለምሳሌ በክርስትና እምነት ስትመጡ ክርስቶስ ከተወለደበት ጊዜ ጀምሮ እስከ ዕለተ ሞቱ ድረስ ሰባ ሰገሎች የሰጡት ቀሚስ አብረው